አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንደውም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ያው ዛህራ ጋር ገጠር ገብተናል ማለት ነው። 3 ቀን እየሆነን ነው። ይሄንን ቪዲዮ ምሰራላችሁ ገጠር ከገባን በሶስተኛ ቀናችን ነው ማለት ነው። እስከ ዛሬ እንኳን ነግራችሁ ነበር የሚሄደው፣ ያው ሳልነግራችሁ ስለመጣሁ ይቅርታ። ግን ያው እኔም ሳላስበው ነው። ማሻአላ ሀገራችን ይሄንን ይመስላል። ይሄ ቀላሴ እንዴት እንዲያማረበት ማሻአላ እንደምታዩት ነው ማለት ነው። ያ ሰላም እኔ እህል እንደዚህ ይዞ ምናምን ሳይ በጣም ነው ደስ የሚለኝ። በነገራችን ላይ አሁን ውቂያ ሰዓት ነው፣ ግን ምን አለ መሰላችሁ የኛ አልደረቀም፣ ገና እሸት ነው፣ ገና ነው። ይሄ የኛ እርሻ ነው ማለት ነው። ግማሹ ያው በየቦታው ነው ያለው፣ ግን እንደዚህ ማሻአላ እህሉ ሲያምር አያችሁት። ንፍሮ ተጥዶ የዝህን ንፍሮ እንዴት እንደምወደው ቢጫ ነው ማሻአላ፣ በጣም ነው የሚያምረው። እና የገጠሩ ድባብ በጣም ነው ደስ የሚለው። የውቂያ ሰዓት ነው። ዛህራ እዛ ጋር እንደምታዩት ወደ እህታችን ቤት እየሄድን የእህቴ ውቂያ ነው ለነገ ማለት ነው ኢንሻአላህ። እሱንም እናሳያችኋለን። እና በጣም ነው የሚያምረው። ጥንቅሽ ምናምን አልበላንም፣ አልቋል። እሸት ግን አለ። ያ ሰላም የዚህ እሸት በጣም ነው የሚጣፍጠው የምታውቁ። እና የገጠሩ ድባብ ይሄንን ይመስላል። ልጋብዛችሁ ብዬ ነው። እዚህ ጋር ዱባም አለ፣ አልቆ ነው በነገራችን ላይ ዱባው። ማሻአላህ ነበረ፣ ትላልቅ ዱባ ነበር ብላለች እናቴ። ተቀቅሎ በጣም ነው እኔ የምወደው፣ ቀቅላልኝ ነበር። በነገራችን ላይ አገራችን ብዙ አይነት እህል ይሆናል። እስኪ እዚህ ጋር ቲማቲምን ደርሶላቸዋል ማሻአላ አያችሁት፣ አፍርቷል። በጣም ነው ያፈራው፣ ግን ቲማቲም እጅ አይወድም። አያችሁት እዚህ ጋር ወደ ላይ ቀጥ ባረገው እጅ አይወድም። እና ማሻአላ ተባረከ ረህማን እያንዳንዱ እህል ቀላሴ ነው እንዳለ አያችሁት። ከዚህም ከመንገር በታችም ያለው እንደዛው ማሻአላ ማሻአላ። እሺ ስንመለስ እንበላለን እዚሁ አይሻልም? ነገ ማታ ኢንሻአላህ
ማሽላ ዘሩ ማሻአላ ሲያምር ተመርጦ ቢቀረው ማሽላ ዘር እንግዲህ አጀማ ዛሬ ያው ገጠር ሂደን ፏፏ ብለናል። ዘይቱንም እዚህ ጋር እዩ እየበላንም እየረበሽንም እየሰራንም ነው በነገራችን ላይ እና ፏፏ እያልን ነው። ወረባቦ ሂደን ዛራና መዲና ማለት ነው። ሌሎቹን ትተናቸው ነው ነው። አያችሁት? ዘይቱን የኛ አካባቢ አልቋል። ይሄ የእህቴ አካባቢ ነው እንደነገርኳችሁ። ግን አንድ አካባቢ ነን ሁላችንም። መሬቱ ቀዝቃዛና ሞቃታማ የሚባል ነገር አለና ማሻአላህ ነው። ወረባቦ በጣም ብዙ አይነት አትክልት ያለበት ሀገር ነው። በጣም ያምራል። አረንጓዴ ናት በደንብ ማለት ነው። አሁን ዘንድሮ ግን ድርቅ ነው በነገራችን ላይ። ማን ነው እንደዚህ ስልት እየበላ ያደገው? እህል ሲቆረጥ እንደዚህ ስልት እየበላን ነው ያደግነው። ያ ሰላም ደስ አይልም? የገጠር ህይወት እኮ ግን በጣም ነው ደስ የሚለው። ብዙ ነገሮች የማይገኙት በቃ እዛው ውጭ ሆነን የምናስታውሳቸው ብዙ ነገሮች አሉ እና እናንተም ደግሞ ሀገራችሁ ገብታችሁ በደስታ ቤተሰቦቻችሁ ሙሉ አድርጎ ሳይጓደሉ አላህ ያገናኛችሁ። እሱ ነው ዋናው ነገር ማለት ነው። በነገራችን ላይ ከገንዘቡም ይልቅ ሰርታችሁ ስትመጡ ቤተሰቦቻችሁ ሙሉ ሆነው ስታገኟቸው ነው የሚያስደስታችሁና አላህ ያስደስታችሁ ሁላችሁንም ማለት ነው። ምኞቴ ነው የጎደለባቸውን ቤተሰቦቻቸውን አተው እናት አባት ወይ ወንድም ወይ እህት ምናምን እነሱን ሳይ ያለው ስሜት በጣም ከባድ ስለሆነ ኢንሻአላህ እናንተም በደስታ ቤተሰቦቻችሁ ሙሉ ሆኖ አላህ ያገናኛችሁ ላለሁ ሀባይብ። በነገራችን ላይ ዘንድሮ አዝመራ የለም የተባለበት አመት ነው። ላኪን ምርቱ ማሻአላህ ነው። ትንሽ ናት የተባለችው ምርቷ ማሻአላህ ነው የሆነችው። አብዛኛው ሰው ውጭ ያላችሁ በተለይ ትጨነቃላችሁ። ሀቂቃ እዚህ ችግር የለም አትጨነቁ። የማይቸግረው የለም ማለት ሳይሆን አብዛኛው ሰው ማሻአላህ ነው። ውጭ ላይ ይወደድ እንጂ በቤት ውስጥ ሁሉም ነገር ሞልቷል። ማሻአላህ ነው እና ምን ልላችሁ ነው፣ ቤተሰቦቻችን ይረባቸዋል፣ ይጠማቸዋል። እኔም ስላለፍኩበት ነው በነገራችን ላይ ይሄን እምላችሁ። በጣም ይቸገራሉ ብለን ስለምንጨነቅ ያለንን ባይኖረን እንኳን ተበድረን ነው የምንልከውና እንደዚህ አትጨነቁ። አገራችን ያለው ሁኔታ እንደዚህ ነው። አሁን ሁሉም ነገር ውጭ ላይ እንትን ይላል፣ ዋጋው ውድ ነው። ላኪን ወላሂ እቤት ረካ ነው፣ ሁሉም ነገር ሞልቷል። ማሻአላህ ነው እና ራሳችሁን ጠብቁ። እዚህ ስትመጡ እናንተ ናችሁ የምትቸገሩት ከነሱ ይልቅ ማለት ነው።
እስኪ ስትመጡ እዚህ ማለት ነው ወላሂ የሳሙና መግዣ የሚገድበት አጋጣሚ አለ። ለራሳችሁ ሁኑ። ቤተሰብ አትርዱ ሙሉ ለሙሉ ማለት ሳይሆን ቤተሰብ ባይረዱም ያው ነው፣ ቢረዱም ያው ነው። እውነት ለመናገር ከተማ ያለ ቤተሰብ ሊሆን ይችላል፣ ግን ገጠር ያለ ሰው ካሉበት ወዴትም ፈቀቅ አይሉም። ስለዚህ የምትረዱትን ነገር በልክ ይሁን። እንግዲህ ይሄ 07 ሲሆን ጉሃ ደግሞ በዛች ጋር ትታያለች ማለት ነው። ጉሃ ከተማዋ ይሄ የትምህርት ቤቱ እንትን ነው ውርማው ማለት ነው ላይ የምታዩት። እና ወረባቡ የነበረኝ ቆይታ እንደዚህ ደስ የሚል ነበር ሀቂቃ። እንግዲህ ዛሬ ደግሞ እህታችንን እህሏን አዋቅተን አራስ ስለሆነች እየተመለስን ነው። አያችሁት? የኛ ማሽላ እንደዚህ ደረቅ እየሆነ ነው። ማሻላ በጣም ነው የሚያምረው። ያለቀላሴ ነው። ትናንትና ዳርዳር ወደ እየሄድኩ ነበር። ዛሬ ውስጡ ገብቼ ነው ማለት ነው። እና ማክሰኞና ማነው እሁድና ሰኞ የነበረኝ ቆይታ ይህንን ይመስላል። ማሻአላ የኛ ወንዝ ስለሆነ ዛራኒ ይውልኝ ማሽላዋን ይዛ ቀላሴ። በእናንተ ሀገር ምን ይባላል? በእኛ ጋር ቀላሴ ነው። ይሄ የሚያምር ቀላሴ ማሻአላ። መግሪብ አዛን እያለ ነው በነገራችን ላይ መሽቷል። እህታችን ጋር ውለን እየተመለስን ነው አሁን። እና አትክልቱን ለምን ዞር ዞር ብለን አናየውም ብለን ነው። ይሄንን ካስታወሳችሁ አምናህን ጊዜ እዚህ ጋር ደግሞ ዘይቱን እየለቀምኩ ምናምን አሳይቻችሁ ነበረ። አሁን አልቋል ይኛ ማለት ነው። እንግዲህ ሀባይ ወረባቦ ከርሜ ዛሬ ኮምቦልቻ ገብቻለሁ ማለት ነው። ቡና እየጠጣሁ ነው። ስንት ሰዓት መሰላችሁ? ብዙ ልጆች ደውላችሁልኝ አታችሁኛል። ያው እንደነገርኳችሁ እኔ ወረባቦ እናቴ ጋር ሂጄ ነበረ። በአጋጣሚ ነው ማለት አስቤበት ምናምን ሳይሆን በአንድ ቀን ውሳኔ ሐሙስ ዕለት በቃ ብድግ ብዬ ነው የሄድኩትና ምንድነው ትዕዛዝ የተቀበልኳቸው ፈርኒቸር እና አረቢያ መጅሊስ ስለነበረ አንዱ ለቀን እኔም ማረፍ ብዬ ውቂያ ምንም ስለነበር እንዳሳየኋችሁ እሱን ብዙ አመት ሆኖኛል እኔ ከሄድኩኝ ማለት ነውና ለምን አልሄድም ብዬ ነው። እዚህ ጋር እንደምታዩት 11 ሰዓት ሆኗል። 11 ሰዓት ከሩብ ሆኗል። ገና እኔ አሁን መጥቼ ቡና እየጠጣሁ ነው ማለት ነው። አያችሁት? 15 ሰዓት ከ16 ማለት በሳውዲ ነው ይሄ የሚቆጥረው ስልኬ፣ ለዛ ነው በአረብኛ። እና እንግዲህ ያው መጥቻለሁ። ኑ አህሪቡ ቡና ጠጡ። ወደ ስራዬ ተመልሻለሁ። አብዛኛዎቻችሁ በጣም ብዙ ጊዜ ደውላችሁልኛል። ስልኬ ግን አይሰራም። እውነት ለመናገር ገጠር ስሄድ ይሄኛው ስልኬ አይሰራም፣ መደዋወያዬ ማለት ነው። ዋይፋይ ደግሞ ያው ማብራትም ስለሌለው የኛ ሀገር ገጠር ስለሆነ አልያዝኩም። ያው ቤተሰቦች ጋዛና ብዬ ልምጣ ብዬ አስቤ ነበረ እላችኋለሁኝ። ያው ወደ ስራዬ ዛሬ እንግዲህ ዛሬ ማነው ቀኑ? ማክሰኞ ነው። ከነገ ጀምሮ አለው እላችኋለሁኝ። አብሽሩ አውፍ በሉ። ደግሞ ያው ሳልነግራችሁ ሂጄ ብዙ አስባችኋል። ብዙ ልጆች ምን ሆነሽ ነው? በጤናሽ ነው ወይ? ምን ገጥሞሽ ነው ብላችሁኛል። በደህናዬ ነው አልሐምዱሊላህ። የኔ አሳቢዎች ኑሩልኝ ማለት ነው።